እኔ የምለው ሎዛ ሚዲያዎች እንደው አልፎ አልፎም እኮ ቢሆን ከእስልምና ወደ ክርስትና የሚሄድ እኮ አይታጣም። ሰሞኑን ደግሞ አንድ ጎረምሳ አቅርበዋል። እኔ ስንት እንደሚከፍሏቸው አላውቅም። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም። እኔ እግዚአብሔር ይመስገን ኦርቶዶክስ በመሆኔ እግዚአብሔርን አመሰግናለሁ። እኔ አመንኩበት፣ እኔ ፈቅጄ ወደሱ መጣሁ። ስመጣ ግን እንደ ማንኛውም አንድ ኦርቶዶክስ ወደ እስልምና እንደሚሄደው ማለት ነው። እኔ ደግሞ ወደ ክርስትና ኦርቶዶክስ በመሄዴ እኔ ምን ተጠቀመ? ደግሞ ሳሊተ ምሕረት ደርሰናል። እኔ ልሳለም ነው ምን እንደምትል እንግዲህ እናያለን። ሰላም እንደምን አላችሁ ውድ ተመልካቾቻችን። በዚህ ሳምንት እጅግ በጣም መነጋገሪያ የሆኑ ሀሳቦችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኳችሁ ወደ ቪዲዮ እንሄዳለን። አሁን በቀጥታ ከሰሞኑ በጣም አነጋጋሪ የሆነው የሎዛ ሚዲያ ጉዳይ ነው። ሎዛ ሚዲያ አሁንም እንግዲህ በጣም ሶሻል ሚዲያው አቴንሽን እንደያዘ ይገኛል። ሌላ ኢንተርቪው አድርጓል። ያ ኢንተርቪው ምንድነው ሙስሊሞችን ያናደዳቸው የሚለውን ነገር እናያለን። በዚህ ጉዳይ ላይ ምን እንወስዳለን የሚለውን ነገር እናያለን። ለማንኛውም እስኪ የመጀመሪያው የሎዛ ሚዲያ ኢንተርቪው ላሳያችሁና ከዛ በኋላ ወደ ሐሳቦችን እንመለሳለን ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም አይተባልኩኝ። ምን ቀራሉ? እኔ ሱራ መርጥልሃለሁ አንተ ትቀራለህ አለኝ። እሺ አልኩት። እኔ ጁዝን ሙሉ አልጨረስኩም፣ ግን እስከ ጁዝ አልአወል ቀርቻለሁ። ከምችለው ልጠይቅህ አለኝ። አንድ ሙባረክ ይባላል ስሙን አሁንም ድረስ አስታውሳለሁ። እና ተጠየቅኩ። ሱረቱል ሙጠፊፊን ቅራ ተባልኩ። ሱረቱል ሙጠፊፊን እሺ ቀራለሁ። ከዛ ቅራ ተባልኩ፣ ቀራው። የትኛው ማለት ነው? አይ ሱረቱል ሙጠፊፊን ማለት ነው። በእሱ የመረጠልኝን አሁን ምትል ብለህልኛል ወይስ ገና አላልኩ? ገና አላልኩልህም። ያው በእንትን በቃል አላቅም በአይን ነው ገባ። እኔም በሂፍዝ አይደለሁም። ሂፍዝ ማለት በጣም ሙሉ 30 ጁዝ በቃል መያዝ ነው። ከዛ ያው እንደማንኛውም ደግሞ የተወሰነ ትችላለህ። ሰላት ስለምንሰግድ ለሰላቱ ሲባል የተወሰነ በአይምሮ ትይዛለህ። ግን ሂፍዝ ሲባል ሙሉ ለሙሉ ያው በቁርአን ህግ ፊደል ማጓደል አይቻልም። ቁርአን ቃል መሰባበር አይቻልም። በስነ ስርዓት ነው መቅራትም። 30 ስትቀራ ፊደል መሰባበር የተከለከለ 30 ምዕራፍ ማለት ነው። ሂፍዝ ካልክ ሐፍዘሃል ማለት ሂፍዝ 30 ምዕራፍ በቃል አንዷን ፊደል ሳትሳሳት በስርዓት ማለት ነው። አንተ ግን አላፈዝክም። ይህንን የተመለከታችሁት ቪዲዮ ነው እንግዲህ በሎዛ ሚዲያ ኢንተርቪው የተደረገው። ይህንን ልጅ እንደምታስታውሱት ይህንን ቪዲዮ ነበረ እንግዲህ ከሎዛ ሚዲያ ጋር የነበረው ኢንተርቪው። በአጠቃላይ እንግዲህ ከእስልምና ወደ ክርስትና መጥቻለሁ፣ እስልምና የነበረኝ ጉዳዮች በአጠቃላይ ጨርሼ ወደ ክርስትና መጥቻለሁ ማለት ነው። እና ከዚህ ጋር ተያይዞ የተለያዩ ነገሮችን እስልምና ውስጥ የነበረው ምን ይመስል ነበር፣ ምን ያህል ያውቅ ነበር ምናምን የሚለውን ነገር አጠቃላይ ቪዲዮው ዩቲዩብ ላይ ተለቋል ማለት ነው። ከዛ በኋላ ይህንን ነገር ያዩ አንዳንድ ሙስሊሞች እንግዲህ እዚህ ሎዛ ሚዲያ ጋር ያላቸው ግንኙነት በጣም በተናደደ መልኩ ሀሳብ እየሰጡ ነበረ። ሎዛ ሚዲያ እንደምታስታውሱት እንግዲህ ከዚህ በፊት አያት የምትባል አንዲት ሴት አቅርቦ ይህች ሴት እንግዲህ ቪዲዮ፣ ድምጽ፣ ሁሉ ነገር መልኩ የኔ ነው፣ ነገር ግን እኔ አይደለሁም በማለት በጣም አወዛጋቢ የሆኑ ሀሳቦችን ሰጥታ ነበረ። በድግምት ነው በምናምን እየተባለ ነበረ። ኤንዌይስ ያሁኑም በዛ ልክ ሙስሊሞች እየተቀበሉት ነው። ይህን ነገርም ትክክል አይደለም ውሸት ነው እያሉ ነው። ግን እስኪ ቪዲዮ ለማንኛውም ላሳያችሁና ሀሳቡን እመለስበታለሁ። እኔ የምለው ሎዛ ሚዲያዎች እንደው አልፎ አልፎም እኮ ቢሆን ከእስልምና ወደ ክርስትና የሚሄድ እኮ አይታጣም። ሰሞኑን ደግሞ አንድ ጎረምሳ አቅርበዋል። እኔ ስንት እንደሚከፍሏቸው አላውቅም። እንደው እንደዚህ አድነህ እንደው እስልምናን ካለ ማወቅ የተነሳ ማለት ነው ከእስልምና ወደ ክርስትና በተለያየ ተጽዕኖ የሚሄዱ ሰዎች አይጠፉም። አልፎ ኦኬ፣ እንዲህ አይነት ሰዎችን አድነህ ማምጣት እንግዲህ ያቅታል። እንደው የሆነ ለመስራት እንኳን እንዲመች ማለት ነው። እንዴት ሰው በየጊዜው ድራማ ይሰራል? በየጊዜው ድራማ እንዴት ይሰራል? እንዴ ሰው እምነትህ በውሸት ነው እንዴ የተመሰረተው? ኦርቶዶክስ በውሸት ነው ማለት የተመሰረተው? ጥሪያችሁን በውሸት ላይ የቆመ ነው ማለት ነው። አሁን የሰውዬ እንግዲህ ተመልከቱ። አሁን ከእስልምና ወደ ክርስትና የተባለው ሰውዬ
በጣም ብዙ ሚስቴኮች ማለት ነው። በቃ የትኛውም ጃሂል የሚያውቀው ሙስሊም ተብሎ ጃሂሉ የሚያውቀው በጣም የሚያስቅ የሆነ ስራ ነው የሚሰራው ማለት ነው። እንግዲህ ሙስሊም ነበርኩ ወደ ክርስትና እየተባለ ነው እና ቁርአን እንዴት እንደሚያነብ ዝም ብላችሁ ስሙ ያ ጀማ። በደንብ ሶስት ጊዜ ኮፒ ሊንክ እያደረጋችሁ የሚናገርበት ለአስተካከሉ አለመገደሉን የሚያወራ ማለት ነው። እዛ ጋር ምን ይላል እንደው ላንብብልህ። በዚህ አጋጣሚ እያነበብኩ በአረብኛ ቢሆን ደስ ይለኛልና ይኸው እንደዚህ ይላል። በአረብኛ ላንብብልህ መጀመሪያ ወቀውለሂም ይሄ ነው እንግዲህ ቁርአን እችላለሁ የሚለው ኢና ቀተልና አልመሲህ ቁርአን በነጥብ ጨርሻለሁ የሚለው ይሄ ነው። ረሱለላሂ ወማ ቀተሉ ግዕዘኛ እኮ አደረገው አረበኛውን ወላኪን ሹቢሀ ለሁ ወኢነ ለዚነ እንግዲህ ሚዲያውን ላይ ፖድካስቱ ላይ አይታችሁ ከሆነ ቁርአንን ጨርሻለሁ በቃ በነዙር በደንብ አድርጌ ጨርሻለሁ ይላል። ለማንኛውም በዚህ መልኩ የተለያየ ሀሳቦችን እየገለጹ ነበረ። ትክክል አይደለም፣ ከእስልምና ወደ ክርስትናም አልመጣም፣ በትክክል አይደለም፣ ገንዘብ ከፍለ ነው ኢንተርቪው የምታደርጋቸው እያሉ ትችቶችን እየሰነዘሩ ነበረ። ያው የተለያዩ ሀሳቦችን እየተነሱ ነበረ። እኔ የአረበኛ እውቀት ስላለኝ በዚህ ልክ ተሳስቷል፣ በዚህ ልክ እንደዚህ ብሏል ምናምን የማለት ሞራልም ሀሳቡም የለኝም እውነት ለመናገር ግን በአጠቃላይ ግን የሰዎች ሀሳብ በዚህ መልኩ ነው እንግዲህ እየተገለጸ የሚገኘው። ልጁ እሱ ራሱ ኢንተርቪው የተደረገው ከዛ በኋላ ለተጠየቀው ጥያቄ ምን አይነት ምላሽ ነው የሰጠው የሚለውን ነገር እንመልከት። አሁን ደግሞ ስለኔ እውነት አይ ውሸቱን ነው የምትሉ ከሆነ ይሄን ያህል በ100% ብዙዎች ቲክታክ ላይም እያየው ነው እንዲሁም ደግሞ ፌስቡክ ላይም እያየው ስለሆነ ማለት ነው ውሸት ነው አይ ምናምን እየተባለ ስለሆነ ድራማ ለመሰላችሁ ማለት ነው። ሁላችሁም በመጀመሪያ የሆነ ሰው ሲናገር ቦታውን ይናገራል፣ ከየት መነሻው ኢንተርቪው ሲደረግ የት እንደተወለደ ከየት እንደመጣ እንዴት እንደተማረ እንዴት እንዳወቀ እንዴት እንደመጣ አይደለ። ይህን ሲጠየቅ ደግሞ ለሌላ ሰው ትምህርት እንዲሆነው ተብሎ እንጂ የሌላውን ሰው እምነት ለመንቀፍ ወይ ደግሞ የሌላውን ሰው እምነት የተለየ ስም ለሱ ለመስጠት ተብሎ አይደለም። እኔ እግዚአብሔር ይመስገን ኦርቶዶክስ በመሆኔ እግዚአብሔርን አመሰግናለሁ። እኔ አመንኩበት፣ እኔ ፈቅጄ ወደሱ መጣው። ስመጣ ግን እንደ ማንኛውም አንድ ኦርቶዶክስ ወደ እስልምና እንደሚሄደው ማለት ነው እኔ ደግሞ ወደ ክርስትና ኦርቶዶክስ በመሄዴ እኔ ነኝ ተጠቃሚው። ምክንያቱም በእኔ ቦታ የሚቀጣ ሰው የለም፣ በእኔ ቦታ ደግሞ እሳትን የሚያገኘው ሰው የለም። ከቻላችሁ እንደ ማንኛውም ንጹህ ሙስሊም ንጹህ ልቦና እንዳለው ሰው አላህ ሂዳያውን ይስጥህ ብለኸኝ ማለፍ ነው። ካልሆነ ደግሞ እኔም መምከር መቻል ነው። ከዛ በተረፈ ያልሆነውን ነገር ሆነ የሆነውን ነገር አልሆነም ከማለት በመጀመሪያ የተወለድኩበት ሀገር መሄድ ማጣራት፣ እውነት ነው ውሸት ነው ይሄ ልጅ የእውነት ሙስሊም ነበር አልነበረም፣ ቤተሰቡ ናቸው አይደሉ ማረጋገጥ ነው። ከዛ በተረፈ አይ ውሸት ነው ውሸት ሆኜ ከተገኘው ደግሞ ኢትዮጵያ ውስጥ ነው ያለሁት፣ ህግ ያለበት ሀገር ነው ያለሁት፣ በውሸት እምነቴ ላይ እንዲህ አድርጓል፣ ይሄው ምስክር አለኝ፣ ይሄው ሀገሪቱ ይያዝ ብሎ ለህግ ማቅረብ ነው እንጂ ሌላ ኩተት ማምጣት አንደኛ የገዛ እምነት ላይ መንቀፍን እያመጣህ ነው። ያ ማለት ሳልፈልግ በግድ ይህን እንድናገር ካደረከኝ ብዙዎች ደግሞ እምነትህን እንዲነቅፉ እያደረክ ነው። ምክንያቱም የሆነ ሰው እውነት ከተናገረ እውነታውን አምኑ። እንግዲህ በዚህ መልኩ ሀሳቡ እየገለጸ ነው ልጁ። እኔ ወድጄና ፈቅጄ ነው ወደ ኦርቶዶክስ የሄድኩት፣ ለዚህ ደግሞ ተጠያቂ የምሆነው እኔ ነኝ። እናንተ ማድረግ ካለባችሁ ራሱ እንደ አንድ ንጹህ ዜጋና አማኝ ወደዛ በመሄዴ ምክንያት ልትጸልዩልኝ ይገባል እንጂ በዚህ መልኩ መሆን የለበትም ይላል። ኤንዌይስ እንጨርሰው። መቀበል ግዴታ ነው። ውሸት ከተናገረ ደግሞ ውሸቱን ካየ 100% ማረጋገጫ ካለ ውሸቱን ውሸት ማለት መብት አላችሁ። እኔ በዚህ ቅራኔ የለኝም። ለኦርቶዶክስ እምነት ደግሞ በመመስከሬ እግዚአብሔርን ነው የምላችሁ። ዛሬም ነገ የምናገረው ነገር ሞትንም ቢሆን አልፈራም። ለእምነቴ እስከሆነ ድረስ ኢየሱስ ክርስቶስን ብዬ እስከሆነ ድረስ ሞትንም አልፈራም። ፊቴን አልሸፍንም እንደሌላ ሰው። ከተማ መሃል ነው እየሄድኩ የምኖረው፣ እግዚአብሔር ይመስገን። ከዛ በተረፈ ከቻላችሁ ጸሎት ማድረግ ነው። እምነት እንደ አንድ አማኝ ጸሎት ማድረግ ነው፣ ለዛ ሰው ለመመለስ ማለት ነው። ምክንያቱም ኦርቶዶክስ እምነት ውስጥ እኔ እያየሁ ያለሁት ለወጣው ሰው ጸሎት ይደረግለታል የሚመለስ ከሆነ። ከዛ በተረፈ
የፖለቲካ ስራ ይሄ የሆነ ፕሮፓጋንዳ ጉዳይ ምናምን ነገር የምታደርጉ ሰዎች እግዚአብሔር አምላክ አንደበታችሁን ይቆጣጠርላችሁ። ባላችሁበት ሰላም ጤና ይብዛላችሁ። እጅግ አድርገን እናመሰግናለን። እንግዲህ ይህንን ልጅ በጣም ያደነቅኩት ትልቁ ነገር ከዚህ በፊት እንደምታስታውሱት አያት እንግዲህ ከዛ በኋላ ለተጠየቀችው ጥያቄ ከዛ በኋላ ለመጣባት ነገር ሁሉ የኔ አይደለም ወይም ኤአይ ነው አሊያ ደግሞ የኔ ነው ድምጹም ሁሉም አካሉ የኔ ነው ነገር ግን እንዴት እንዳደረኩት አላቅም በማለት ወደ ኋላ ሽሽታ ነበረ። ይህ ልጅ ግን አሁንም ድረስ ያው እንደምታዩት አንገቱ ላይ ማተብ አስሯል። ከዛ ደግሞ አሁንም እንግዲህ ሞትም ቢሆን አልፈራም ሂዳችሁ አጣሩ እኔ ያደኩበት የተወለድኩበት ቦታ የት ክርስትና እንደተጠመኩ በደንብ ማጣራት ትችላላችሁ የሚል ሐሳብ ሰጥቷል። ኤንዌይስ ሎዛ ሚዲያ እስካሁን ምንም አላሉም በዚህ ጉዳይ ላይ ሎዛ ሚዲያዎችስ ምን ሊሉ ይችላሉ? እንግዲህ የሚጠበቅ ጉዳይ ነው። ለማንኛውም ልጁ በግልጽ ተናግሯል። እኔ ኢትዮጵያ ውስጥ ነው ያለሁት፣ ምንም ያደረኩት ነገር የለም። ኢንተርቪው ተደርጌ በስነ ስርዓት ያለኝን ሐሳብ ተናግሬያለሁ። በዚህ ደግሞ ቅር የተሰኛችሁ ሙስሊሞች ካላችሁ እኔ እንድመለስ ከፈለጋችሁ ጸልዩ በማለት ሐሳቡን ዘግቷል። ለማንኛውም በጣም እናመሰግናለን። ግን ጊዜ እየጠበቅን እንደዚህ አንድ ሙስሊም ወደ ኦርቶዶክስ ሄደ ወይም አንድ ኦርቶዶክስ ወደ ሙስሊም ሄደ በተባለ ቁጥር የተለያዩ ኢሹዎችን እያነሳን እርስ በርስ መነካከሱ ጥሩ አይመስለኝም። ሃይማኖት የግል ጉዳይ ነው። ማንም ሰው አንብቦና ተረድቶ ወደ ፈለገው ሃይማኖት ወደ ፈለገው እምነት የመሄድ መብት አለው። ስለዚህ በዚህ ልክ እንድንረዳው በዚህ ልክ እንድናምንበት እፈልጋለሁ እኔ። ለማንኛውም እስኪ እንግዲህ የሰሙኑ ሐሳብ ይሄንን ይመስል ነበረ። እሱ በምን አይነት መልኩ እየኖረ ይገኛል የሚለው ከእናቱስ ጋር ያለው ሪሌሽን እንመልከት በተወሰነ። ወክ ታይም ይላል መሽቷል። ያ ወኪንግ ታይም ይላል። አሁን ወክ የምናደርግበት ታይም ነው ከእናታችን ጋር ዘና ፈታጀቹ ጅራ እና ጋይስ ፈታ ብዬ ወክ እያደረኩ ነው ከእናቴ ጋር። ደግሞ ሳሊተ ምህረት ደርሰናል። እኔ ልሳለም ነው ምን እንደምትል እንግዲህ እናያለን። አይ ጋሼ እንግዲህ ቤተሰቦች እናትም አባትም ሆና ነው ያሳደገችኝ። የኔ ወርቅ ነች፣ እንቁ ልጭልጭ እምልባት እንቁ ነች። ወዳቻለሁ። ይመቻችሁ። በዚህ መልኩ የተለያዩ ሐሳቦችን ይገልጻል። በነፃነት ነው የምኖረው ከእናቴ ጋርም ተዋድጅና እሺ። እንግዲህ እንደተመለከታችሁት እዚህ ቪዲዮ ባይዘወይ በጣም የገረመኝ እናቱ ሙስሊም ነች አሁንም ማለት ነው። ኤንዌይስ እሱ ክርስትና ተቀብሏል፣ እሷ ግን ሙስሊም ነች። ግን አብረው በፍቅር ነው የሚኖሩ። ይህ በጣም ትልቅ ተምሳሌት ነው የግል ጉዳይ እንደሆነ ሃይማኖት ይሄ በዘር በምናምን የሚተላለፍ ነገር ሳይሆን የግል ጉዳይ እንደሆነ ሰው አንብቦና ተረድቶ ማንኛውም ቤተ እምነት መከተል መብት እንዳለው ያሳየ ትልቅ ልጅ ነው። እንደሰማችሁት ሳሊተ ምህረት ስደርስ እኔ ሳለማለሁ እሷም እንደምትል እናያለን ምናምን እያለ እየቀለደ ነው ከእናቱ ጋር የሚሄደው። ኤንዌይስ በዚህ ጉዳይ ላይ እንዳጠቃላይ ይህንን ይመስላል ሐሳቡ። ሰዎች ግን በኔጌቲቭ መልኩ እየተመለከቱት ይገኛሉ። ለማንኛውም እንግዲህ የዛሬ ሐሳባችን ይሄንን ነው። እስኪ አንድ ቪዲዮ ልጋብዛችሁና እንለያያለን። ልጅ መጀመሪያ እንግዲህ አትላንታ ኤመሪ ትልቅ ትምህርት ቤት ነው ተምራ ያመጣች። መጀመሪያ ጊዜ እንደመጣች አሁን አንቺ ኤዲ መጀመሪያኛ ጥበቃዎች ተቀለሽ አይደለ? እዛ ጥበቃው አለፈ እሱ ጋር ሄጃለሁ። እንዴ ምን ማለት ነው? በቃ እዛ ጋር ሄደሽ እንዴት ነው ጥበቃው ብለሽ ጠይቀ። ከዛ ጥዳቶች ጋር ሄጅ። እንዴ ምንድነው የምታስተምሪ? ግድ የለሽም ችግር የለም ምን አይጎዳሽም፣ አንድ ቀን ሁለት ቀን። ከዛ ደግሞ እንትን ኮንስትራክሽን ምንድን ብለሽ እዚህ ጭቃ ምናምን አንዳንድ ጊዜ ይዣ ትገባለሁ። ምንድነው ዛሬ ምንድነው? በቃ ግድ የለም አንድ ቀን ሁለት ቀን እንትን ሲደጋገም በኢንተረስት መሄድ ጀመረች። ዛሬ ምን ተሰራ ምናምን ተሰራ። በፊት መጀመሪያ ቦሪንግ ነበር። እንዴት እዚህ ውስጥ ያመጣኛል? ምን አይነት ትምህርት ነው እንዴ? ምን አይነት ያው እንደመጡ እንግዲህ ወንበር አሪፍ ወንበር ላይ ለመቀመጥ ፈለግና ኃይሌ ገብረስላሴ በጣም አስደናቂ የሆነ ንግግሮች ያደርጋል። በጣም የሚገራርሙ ነገሮችን ያደርጋል። ይህ ደግሞ አንዱ ያጋጠመው ነገር ነው። ልጄ ከውጭ ሀገር ተምራ ስትመጣ የመጀመሪያ ስራ እንድትሰራ ያደረኳት ከጥበቃዎች ጋር ነበረ። የመጀመሪያ ስራዋ ከጥበቃዎች እንድትጀምር ከዛ ደግሞ ወደ ጽዳቶች ከዛ ከፍ እያለች እንድትመጣ አድርጊያለሁ። ይህ ደግሞ ያ ኤክስፒሪየንስ እንድታደርገው ነው፣ እንድትወደው ነው። ከታች ያለውን ስራ መናቅ የሚባለውን ነገር እንድታስቀር ነው ምናምን በማለት ሐሳቡ ገልጿል። እኔ በበኩሌ በጣም አስደንቆኛል። ማለት የሄደበት መንገድ ማለት ነው። እንግዲህ እንደምታውቋት እሷ የሀብታም ልጅ ናት። መታ እንደፈለገ መሆን የምትችልበት መታ ከላይ መጀመር የምትችልበት አጋጣሚዎች አላት።
እሱ ግን በሚፈልገው መንገድ ነው ሰው የሚያሳድገው እና እሱ ያደገበት መንገድ ስለሚያውቀው በዛ መልኩ እንድታድግ ያደረገበት እንድትማር ያደረገበት መንገድ በጣም አድንቄያለሁ። ለማንኛውም የዛሬ ቪዲዮቻችን በአጠቃላይ እንግዲህ ይህንን ይመስሉ ነበር። አንዳች ቁም ነገር አግኝተናል ተማምረናል ብላችሁ የምታስቡ ከሆነ ከፕሮፋይሉ አጠገብ ሰብስክራይብ የምትል በተን አለች። እሷን በመጫን ቤተሰብ ሁኑ። በሌላ ቪዲዮዎች እንግዲህ በጣም በሰፊው እንመጣለን፣ እንማማራለን፣ አብረን ቁም ነገሮችን አዘል የሆኑ ሀሳቦችን እነጋገራለን ማለት ነው። ኤንዌይስ ከቪዲዮ ፍጻሜ ድረስ አብራችሁ ስለተቆያችሁ እጅግ አድርጌ አመሰግናለሁ። መድኃኒዓለም ከእናንተ ጋር ይሁን። ክበሩልኝ። በሌላ ቪዲዮ እንገናኝ።